13 ዓመቴ የልጅ እናት ሆኜና በጣም ብዙ መከራ ያየሁበትን የህይወት ታሪኬን ዛሬ ላካፍላችሁ። ምክንያቱም ትንሽ ተማሩበት ስለምትችሉ ስፔሻሊ ሴቶች ደግሞ ተማሩበታላችሁ ብዬ አስባለሁኝ። ግን ይሄን ቪዲዮ ቲክቶክ ኮሚኒቲ ጋይድ ውስጥ የከተተብኝ ስለሆነ ኮፒ ሊንክ በማድረግ ጀምሩልኝ። ከልጅ አባት ጋር እንዴት እንደተዋወቅኩኝ ልንገራችሁ። በመጀመሪያ 6ኛ ክፍል ተማሪና 13ኛ ክፍል ተማሪ ነበርኩኝ በኮቪድ ወቅት ላይ ማለት ነው። ከዛ እኔ ያጎቴን ልጅ አገኛታለሁኝ። እኔ ብዙ ከቤተሰብ ጋር የምቀራረብ አይነት ሰው አይደለሁም። ብዙ ፋሚሊ አለኝ ግን ብዙ አልቀራረባቸውም። እናቴን በሞት አጥቻለሁ። አባቴ ደግሞ ጥበቃነት እየሰራ ነበር የሚያሳድገን። ቀንም ሙሉ ሲጠብቁ ነው ማታ ሌሊቱንም አድሮ ነበር እረፍት የሚያገኘውና በጣም ችግር ውስጥ ነበርም። በዛ ሰዓትም እኔ ያጎቴ ልጅ አገኛታለሁ። ካጎቴ ልጅ ጋር አብሬው ላለው በእድሜም እኩያዬ ስለነበረች አብሬያት ላለውና ያጎቴ ልጅ ሚስት ደግሞ ቀድሞ ከሌላ ሰው የተወለደ ወደ 25 ዓመት የሚሞላ ወንድ ልጅ ነበራት እና እሱም እዛ ቤት ነበር የሚኖረው። አብሯቸው ነበር የሚያድረው። ባጃጅ ሹፌር ነው። በቃ ሰርቶ ተመልሶ ይመጣልና እሱንም አውቀዋለሁኝ። እዛው ነበር አብረው የሚኖሩትና እኔ ቤተክርስቲያን አገለግል ነበርና አምሽቼ ነበር ብዙ ጊዜ የምገባውና አንድ ቀን በጣም አምሽቼ ገባ ወደ ቤት ስገባ አባቴ በጣም ይናደድና አትገቢም ብሎ ይከለክለኛል። በር ላይ እየጠበቀ ነበር። በሰዓቱ ተናዶ ነበር። አትገቢም ብሎ ይከለክለኛል። በሰዓቱ ትንሽም እኔም እንትን እያልኩኝም ስለነበር ሙላቸው ጓደኞቼ ከፍ ያሉ ስለነበሩ የነሱን ነገር ነበር እምከተለው እና በቃ ትንሽም እንትን እላለሁኝ ተብት ነበር። ከዛ አትገቢም ምናምን ሲለኝ ፊት ለፊት ያሉት ዘመዶቼ ቤት ሳይሆን ሄድኩትኝ ያጎቴ ልጅ ያሉበት ቤት ነበር ሄድኩትኝና ከዛ ከነሱ ጋር ማደር ጀመርኩኝ። ከነሱ ጋር መዋል ጀመርኩኝና ከሱ ጋር የተለየ ግንኙነት ጀመር ማለት አብሮኝ ስራ ሲወጣ ይዞኝ ይወጣል። ከጓደኞቹ ጋር አብረን እንዞራለን። በቃ ብዙ ነገሮችን ያደርግ ነበር። ከዛ እኔ ፍቅር ያዘኝ። በቃ እሱም ወድሻለሁ ፍቅርሻለሁ ይለኛል። ቆንጆዬ ነሽ ይለኛል። አንቺ ህፃን ነሽ ይልሻል እንጂ ትልቅ ነሽ ይለኛል። በቃ ያበረታተኛል በጣምና ብዙ ነገሮችን ያደርጋል። በቃ ይንከባከበኛል። ሁሌም አብሮኝ ነው። በቃ እንደዛ ነበር። በቃ እንዴት ልበላችሁ በቃ አሪፍ ነገር ነበር። ከዛ ለካሱ ከዚህ በፊት ወንጀል ሰርቷል። በሰው ግድያ ሙከራ ማለት ነው እና በፖሊስ እየተፈለገ ነበር በሰዓቱ ማለት ነው። ከዛ እኔና እሱ የነበረንን ግንኙነት ማዘሩ እና እህቱ ታውቃለች። ያጎቴ ልጅ የነበረችው አብራት እሷን ብዬ የሚሄድባት ልጅ ታውቃለች እና ስታውቅ ምንድነው ማሂና ብላ ስትጠይቀኝ እኔ ምንም አይደለም በቃ ምንም አይደለም ነበር የምለው። ምክንያቱም እደብቅ ነበር። ምክንያቱም እኔ ከነበረኝ የልጅነት አንፃር እሱ ምንም አይናገርም፣ ማንንም አይናገርም እና በድብቅ ነው ይዞኝ ሲወጣም በድብቅ ነው ስንመለስም በድብቅ ነው። በቃ ምንም የሚያውቁት ነገር የለምና ይሄ ወደ ቤት ተመለስኩኝ፣ ወደ አባቴ ቤት እዛው መኖር ጀመርኩኝ። ከዛ ይመጣል በቃ ናፈቅሽኝ እንዴት ነው ማልቻልኩም እዛ ቤት አንቺ ካለሽ ይደብራል ምን ይለኝና በቃ እንትን ይለኛል። በቃ ይስበኛል በጣምና መቶ ያየኛል። አሪፍ ነገር ያደርግ ነበርና ታሰር መሆኑ መሀል ላይ ሰማሁኝ። እኔ ምንድነው ታሰረው እንደምናም በጠየቅኩት ስጠይቀው በቃ እንደዚህ ሳላቅኔ እንደዚህ ነገር አድርጌ እንደዚህ ብሎ በቃ ነገሮችን አድበስብሶ ነገረኝ። እኔ ልጅ ነኝ በዛ ሰዓት። ኦኬ እናንተ ልትሆን ነው ምናምን ማለት ጀመርኩኝ። ከዛ በኋላ በቃ ልጠፋ ነው ከዚህ ሀገር፣ አንቺን ግን ጥዬ መሄድ አልፈለኩም ምናምን ይለኛል። አብረሽኝ ተጠፊያለሽ እሺ ብሎ ምናምን ይዞኝ ወደ ጎጃም ሀገር ጠፋን። ስንጠፋ አባቴ እዚህ እኔን አጥቶኝ በጣም ብዙ ነገሮችን ፈጥሮ በፖሊስ እያስፈለገኝ ዘመድ ቤት ብዬ ነው የወጣሁት። በዛው ቀርቻለሁ። በቃ በጣም አባቴ ጭንቀት ውስጥ ነው። እዛ የሄድኩበት ሀገር ላይ መንገድ ላይ ገና እየሄድን በቃ ስፔሻሊ እየተቀየረ ይመጣል። እንትን እያለ በቃ ያቆረፈ በቃ ይሄ እንደማያውቀኝ ኢግኖር እያደረገኝ ይመጣል። ልንደርስ አካባቢ እዛ ወደ ሀገሩ ማለት ነው ኢግኖር እያደረገኝ ይመጣል። በቃ ኖርማል ነው። እኔ ደግሞ በቃ ገና ፈርቻለሁ። ሀገሩንም አላውቀውም። እኔ እዚህ አስቤ የሄድኩት ትልቅ ቤት ይኖራል፣ ዘመድ አክስቶች ይኖራሉ፣ አያቶች ይኖራሉ። ምክንያቱም ከዚህ ስንሄድ የት ነው የምትሄደው ብዬ ስጠይቀው አያቶች ቤት ስላለኝ ተከትዮ መሄዴ ነው እኔ እነሱም አሉ በማለት ማለት ነው። ከዛ ስንደርስ በጣም የሚያስፈራ ጫካ የመሰለ ቤት ነው የገባንበት ቤት። ከዚህ በኋላ እዚህ ነው የምንኖረው፣ ከዚህ በኋላ እዚህ ነው የምንቆየው ምናምን ይለኛል። እሺ ብዬ ስንቆይ አያቱም አለች። አያቱ የምትመጣው በወራንዴ ነው። እዛ ቤት አትቀመጥም ነበረ ማለት ነው። ምንም መስሪያ የለም፣ ምንም ማብሰያ የለም፣ የምንጠጣው ነገር የለም፣ ምንም የለም። እኔ በተኛውበት ተነስቶ ጥሎኝ ይወጣል። ነገሮች ሁሉ የተቀየሩት
ጎጃም ሀገር ከደረስን በኋላ ጧት ተነስቶ እሱ ጥሎኝ ይሄዳል። በቃ ማታ ነው የሚመጣው። እንደማያቀኝ ሆነ። ቀንም ሙሉ ነው የዛሬ ሙላ። የሚበላ ነገርም የለም፣ የሚጠጣ ነገርም የለም። ቤቱ ባዶ ነው። እማቀው ሰው የለም። በቃ ብቻዬን ቀርቼ ጧት ይወጣል። ማታ ልክ ሲመሽ ጠጥቶ እያጨሰ በቃ ሙሉ ሰውነቱ በቃ እየሸተተ ሲጋራ በቃ የሚደብር ሽቶችን እየሸተተ ይመጣል። ሁሉ ነገሮችን እንደሚጠቀም አላቅም። እንደዚህ አይነት ሁሉ ሱሶች እንዳሉበትም አላቅም። በዚህ ልክ በቃ ላይ አመጡ እስከሚያጨስብኝ ድረስ በቃ ከዛ ቤት ውስጥ ራሱ ማብራት ራሱ የለም። እማበራው ማብራት የለም። ሻማ እንዳላበራ ሻማም የለኝም። በር ጋር ቁጭ ብዬ ነበር የጠበቅኩት የዛ ቀን ማለት ነው። መጣ። ከዛ ገባ። ምንም አልመሰለውም። ፍራሽ ነገር ነበረ እዛ ላይ ተኛ። ዝም አለኝ። የሆነ ኢግኖር አደረገኝና ተኛ። ጠዋትም ሲነጋ ምንም አይነት ነገር አይለኝም። ዝም ነው የሚለኝ። ተነስቶ ይወጣል። በኋላ ልክ መምጣት ሲፈልግ በፌስታል ምናምን ምግብ ይዞልኝ ይመጣና ይወረውርልኛል። ቀመጣለሁ። ከዛ ከጓደኞቹ ጋር ስብስብ ብሎ ይመጣል። ሴቶች እንዳለ ወንዶች ምናምን ተሰብስበው ይመጣሉ። ማናት ምናምን ሲሉት ሲስተር ናት ምናምን ብሎ ያልፋቸዋል። ከዛ ወንዶቹ በዛ ሰዓትም አያርፉም። የሚያደርጉት ነገር የሚሉኝ ነገሮች ፊት ለፊቱ አይኑ ያየ የሚሉኝ ነገሮች አሉ። የሚያደርጉት ነገር አሉ። ምንም አይልም። ልክ ከተጠ ስብስብ ብለው ማይሆን ነገሮችን አድርገው ምናምን ይወጣሉ። ከዛ ከእነሱ ከወጡ በኋላ ራስሽ ፈልገሽ ነው ፊትሽን ስቀሽለት ነው ራስሽ ነሽ እየጠቀሽው እያለ እርግጫ፣ ጥፊ፣ ቤት ውስጥ ያገኘውን ነገር እየወረወረ ላይ ይሰብራል። በጣም ይቀጠቅጠኛልና በጣም ሲመታኝ በቃ በጣም ምቶቹ ሲበዙብኝ ራሴን ስጭ ወርቅ ነበርና በቃ ምክንያቱም የሚበላም ነገር አላገኝም። ቀንም ሙሉ ርቦኝ ነው ሙላው። የሚጠጣም አልጠጣም፣ ውሃም አልጠጣም። በቃ በጣም ምንም ነገር የሌለበት ቦታ ላይ ስለነበርኩኝ በቃ ከአቅሜ በላይ ይሆንብኝ። እኔ ትንሽ መለስ ሲልልኝ እነሳለሁኝ። ከዛ እሱም ደግሞ ወጥቶ ምናምን ተረጋግቶ ምናምን ይመጣል ማለት ነው። ስለምወድሽ እኮ ነው አንቺን ሲያወሩብኝ ስለማልወድ እኮ ነው ቤት ውስጥ ተቀምጬ እኮ እንደዚህ የሚለኝ እንግዲህ በቃ ስናደድ ነው ያለውበት ሁኔታ አናዶኝ ነው ይለኛል። በቃሽ ተረጋግቷል ምናምን ብዬ ደግሞ ልጅ ምናምን እንደወጣ ስል በጣም ነው የሚበሳጨው። ላይ ግን ምናምን በቃ ታሳሰኝ ነው እንዴ ምናምን ነው የሚለኝና ከቤት እንደወጣ አይፈልግም። ከዚህ ቤት ውጭ ንቅንቅ በያትና እኔና አንቺ እንታያለን ምናምን በቃ ወደ ቤቴ እንኳን እንዳልመልስ በጣም ብዙ ረግጬ ወጣሁት ነገር አለ። ምንም ቤተሰቦቼን አሳዝኜ ነው የወጣሁት። ሪው ሱል የነበረ ታይም ላይ ቤተሰቦቼ ተይ ረፊ ተቆጥተውኝ ነበረ። አባቴ በጣም አዝኖብኛል። ሁሉም ቤተሰቦች አዝነውብኝ ነበረ። ስለዚህ ምንም ላረጋችሁ አንድ ቀን ጥሩ ነው፣ አንድ ቀን አውሬ፣ አንድ ቀን አላውቅም ማላውቀው ሲሆን እዛው ሰርቆ ታስሮ ፖሊስ ጣቢያ አድሮ ሊሆን ይችላል። አላውቅም። ሲፈልግ ጓደኞቹን ያመጣቸውና አብረው ያድራሉ። ደለት ሰው ሰክረው ምናምን በቃ ይመጡና አብረው ስብስብ ብለው እኔም መሀል አድርገውኝ ነገሮችን በእንደዚህ አይነት መልኩ ነበር ሲያስቀጥል የነበረውና አዲስ አበባ እስከምንመለስ ድረስ ወጥተሽ ተቀጥረሽ መስራት ትችላለሽ አለኝና አረቄ ቤት አስቀጠረኝ። እዛ አረቄ ቤት አስቀጥሮኝ እስከ ምሽት 4 ሰዓት 5 ሰዓት ነው የሚሰራው። እዛ በጣም ብዙ የሰከረ ሰው አለ። በጣም ብዙ አይነት ነገር ነው የሚያደርጉት። ከክፍለ ሀገር የመጣው ነው መስላቸው። እሱም እዛ አብሮ ቁጭ ይላል ከነሱ ጋር የሆነ ነገር ሲያደርጉ ተነስቶ ይወጣልና ያን በቃ ያን ምናምን ሲያይ የደበረው ነው ምናምን ብዬ ነበር የማስበው እኔና በጣም ታመምኩኝ። በጣም ታምሜ ወጣው ከአረቄዎች ስራ ማለት ነው። እዛ በጣም ሲብስብኝ ማሙ በቃ ወደ አዲስ አበባ መመለስ አለብን እንመለስ ብያልኩት። የእሱ ጓደኞች ሴቶቹ የሚሰሩበት ቦታ ጨፈራ ቤት ነውና ከነሱ ጋር ወጥተሽ ስሪና ብር ስናገኝ እንሄዳለን አለኝ። የት? ጨፈራ ቤት። በዛ መሃል ሳላስበው ራሴን ሴተኛ አዳሪ ውስጥ አገኘሁት። በቃ ከነሱ ጋር ሄደሽ አብረሽ ሰርተሽ መውጣት ትችያለሽ ምናምን አለኝ። ጭፈራ ቤት? ከዛ ዝም አልኩት። ጭራሽ ባሰበት። በቃ አያወራኝም። ጠዋት ተነስቶ ይወጣል፣ ማታ ይገባል፣ አያወራኝም። እና ሴቶች ጓደኞቹ ሲመጡ እኔ እንውጣ ምናምን ብለውኝ ይዘውኝ ይወጣሉ። ይዘውኝ ይወጡና የሚሄዱበት ጭፈራ ቤት አብራቸው ተቀመጥና ከዛ እነሱ ሰው አግኝተው ምናምን ሲወጡ እኔ ተመልሼ ወደ ቤት እገባለሁ ማለት ነው። ጨለማ ውስጥ
ቤት ገብቼ ተኝቼ እጠብቀዋለሁ። አይመጣም፣ እዛው ሊያድርም ይችላል ሊመጣም ይችላልና በቃ መሀል ላይ የእሱ እናት ትደውል ነበር። እየደወለች የምታውቀው ግንኙነታችን የምታውቀው እሷ ስለነበረች ትደውልለታለች እና እየደወለች እንዴት ሆናችሁ ምናምን ትሏለች ለእሱ ማለት ነው። እኔን አግኝተኝ አታውቅም፣ አውርታኝ አታውቅም። እኔ እሱ ነው የምታገኘው፣ ምክንያቱም በሌላ ሰው ስልክ ስለሆነ የሚደውለው እሱ ነው የምታገኘው። እና ትንሽ ብር ትልክልሃለች፣ 500 ብር 600 ብር ትልክልሃለች። ያንን ብር ስልክለት ቀጥታ ወስዶ ምንም አያረግበትም፣ መጣትና ማጨስ ብቻ ነው ሊያረግበት የሚችለው እንጂ ከዛ የተሻለ ነገር አያረግበትም። እና በጣም እየተጎዳሁኝ መጣሁ እዛ ሆኜ ማለት ነው። በጣም በቃ ልብሴ ሁሉ ቆሽሽ ብሎ ፀጉሬ ምናምን በቃ ራሴን ጥዬ በጣም ነበረ የተበሳቆልኩት ማለት ነው። እና እሱ ምንም አይመስለውም፣ ይወጣል፣ ሻወሩንም እዛው ውጭ ላይ ይወስዳል፣ እንትኑንም መብላት ካለበትም እዛው ውጭ ይበላል፣ ልብሱንም እዛ ሰጥቷል። ይሄ ባልተቀመጥኩኝ ወይ ወጥቼ አልሰራው ነገሩ እንዳለ በቃ እኔ ካሰብኩት ውጭ ሆነ ማለት ነው። እሱ ያለበት ቦታ ከሄድኩኝ ለምን መጣሽ ብሎ መተኝ ይችላል። እና ከተማ ወጥተሽ ስሪ ያንን ስራ ከዛ በኋላ ተመልሰን እንሄዳለን ስላለኝ ማለት ነው። ከዛ ውጪ በምንም አይነት መልኩ ብር አላገኝም። ወጥተሽ አብረሽ ጭፈራ ቤት ስሪ ካልሆነ በምንም ልንሄድ አልችልም ስላለኝ ግዴታ ወጥቼ ነው መስራት ያለብኝ ማለት ነው። እሺ ሄዳለሁ ከሴቶቹ ጋር። ከዛ አብሬን ከወንድ ጋር ተኝቼ ምናምን እሱ ቁጭ ብሎ ፊት ለፊት ያየኛል። የሚሰራውን ብር አለች ልጅቷ፣ እሷ ተቀበለና ትሰጧለች። ከዛ በቃ ያንን ነገር እንደዛ እያደረኩ ስመጣ ደስ እያለው መጣ። በቃ ፊቱ ምናምን አያኮርፍም ምናምን በቃ ደስ እያለው መጣ ማለት ነው። ሰው ከወደድክ እንዴት ነው የኔ የምትለውን ሰው የምታፈቅረውን ሰው ለሱ ምንም አደርጋለሁ የምትለውን ሰው በዚህ ልክ እንዴት ገሉን ትሸጣለህ? ሲያዩብህ የምትጠላውን ሲነኩብህ የምትጠላውን እንዴት ተኝ ብለህ ትልካለህ? እሺ በደንብ ኮፒ ሊንክ አድርጉ፣ ምክንያቱም ቪዲዮዬን እያስጠፉብኝ ስለሆነ ኮፒ ሊንክ እያደረጋችሁልኝ። አሁን እዚህ ጋር እኔ አልፌዋለሁ፣ ችግር የለውም ያለፍኩት ታሪኬ ነው። ግን በጣም በእንደዚህ አይነት ሁኔታ ውስጥ ያሉ ሴቶች ይኖራሉ። በእንደዚህ አይነት ሁኔታ ውስጥ ያሉ ሴቶች ይኖራሉና እና እሱ ብሩን ይቀበላል። በቃ ቀጠለ በዛ ሁኔታ ማለት ነው። እኔ ማታ ሄዳለሁ፣ እሱም ይጠብቀኛል። ከዛ ብሩን ይወስዳል፣ የሆነ ነገር እንበላበታለን፣ ከዛ እንመለሳለን ማለት ነው። 7 ወር ምናምን ሆኖናል እዛ ማለት ነው። አጠገቡ ያሉት ሁሉም ሰው ዝም አለ። ለምን እንዲያረክ የሚልም ሰው ስለሌለ፣ ስለዚህ እሱ ልክ ነው ብዬ ማሰብ ጀመርኩኝ። የሚለኝም ማድረግ ጀመርኩኝ። በቃ እንዲያርጊ እሺ፣ ይሄን አርጊ እሺ ነው የምለው። አያቱ ትመጣለች፣ ምንም አላትም። በቃ መታ አይታን ትሄዳለች። እና በጣም የታመምኩ ሰዓት ላይ መጣች። ከዛ በቃ በጣም ከአቅሜ በላይ ሆኖብኛል ህመሙና አዲስ አበባ ሄጄ ነው መታከም የምፈልገው፣ አዲስ አበባ እንሄዳልኩኝ ማለት ነው እኔ። ከዛ ለአያትየው አዲስ አበባ ሄጄ አዲስ አበባ መታከም ያለብኝ ብዬ ነገርኳት ለአያትየው። ከዛ አያትየው እሺ ብላ ወዲያው ከአንድም 3 እንደዚህ አድርጋ ልከም ብላ ሄዳለሁ ምናምን ብያት ልትልከኝ ብላ እንደተመለስን አይታለች። እና በቃ አሁን ግን ራስሽ አድርሽን ራስሽ ሸኝን አልኳት አያቱን። እሺ አለች። ተነስ ሂድ ምናምን ሲባል በቃ ወደዚህ ወደዛ ተላንቆራጠጠው ምንም ሊል አልቻለም። እኔ በጣም እያመመኝ ነው፣ እያላብኝ ነው። በቃ መቆም አልችልም። በቃ ቀጥታ ማስመለስ ነው እንዳለ የኔ ህመሜ ማለት ነው። ከዛ እዚህ እንደመጣን አዲስ አበባ እንደመጣን የሚቀበለን ሰውም የለም። እጃችን ላይ ምንም ብር የለም ከትራንስፖርት ውጪ ማለት ነው። ስለዚህ ማዘሩ ጋር መደወል ነበረበት። እናቷ ጋር ተደወለ። ስለዚህ እሷ እንድትቀበለን ተደረገ ማለት ነው። አያትየው ራሷ ቆማ አሳፍራን መኪናው ሲወጣ መሀል ላይ እንውረድ ቢልሽ እንዳትወርጂ ብላ ነግራኝ እሺ ብዬን ለመለስ መገናውን ጻባዩን ያውቁታል። በቃ እሱ ካለ አለ ነው ያን ነገር እንደሚያደርግ ስለሚያውቁ ለሹፌሩ ረድ ብሎ ቢል እንዳታስወርዷቸው አደራ ብላ ነው እናትየው የላከችን። እና እንደመጣን አዲስ አበባ ማዘሩ ተቀበለችን። በጣም አሞኛል። እኔ ቀጥታ እንዲወስዱኝ የሚፈልገው ነው ሆስፒታል ነው። ከዛ ሆስፒታል ገባሁኝ። እሱ እዚህ ሲሰራ ባጃጅ የራሱ ነበርና ያ ባጃጅ ተሽጦ የተወሰነ ብር አለ እናቱ ጋርና 60,000 ብር ሰጠችው ማዘር። ከዛ ሆስፒታል ታክሜ እንደወጣን አልጋ ክፍል ምናምን ወሰደኝ። እዛ ገባን። ከዛ በኋላ አሁን ጭራሽ ብር አለው
ያን ብር እስከሚያልቅ ድረስ እንደፈለገ ነው ማድረግ የሚችለው። እነዛ አልጋ ክፍል ሆነን በቃ ብሩን በ3 ቀን ውስጥ ነው ያለቀው። 50 ሺህ ብር በ3 ቀን ውስጥ። ስልክ ይገዛል፣ ከተጣላን ይሰብረዋል፣ ሄዶ ይገዛል፣ ይሰብረዋል፣ ሄዶ ይገዛል። አለቀ በ3ኛው ቀን ያ ብር። የመጨረሻ የተጣላን ቀን በጣም እዚህ አዲስ አበባ ከመጣን በኋላ የመጨረሻ ተጣላን በጣም ማለት ነው። ከዛ ማዘሩ ጋር ሄድኩኝና እንዴት ነው የሚሆነው? እንደዚህ እያደረገ ነው፣ እንደዚህ አድርጎ ይሄን እንደዚህ ገዝቶ እንደዚህ ይሰብራል፣ ምን ማድረግ ይሻላል ምናምን አልኳትኝ። ከዛ እሷ በጣም ትሻላለች፣ ምርጥ እናት ናት፣ ትሻላለች እሷ በጣም እና እሺ ብላ የተወሰነ ብር ግማሽ ብር ነበረ እሱ ብር ለኔ ሰጠችኝና አብራኝ ሄዳ ቤት ተከራየችልን። ቤት ተከራይተን የተወሰነ ከማዘሩ ጋር ፍራሽ፣ ድስቶች ምናምን ገዝቼ ገባሁኝ እኔ ማለት ነው። ገብቼ ቁጭ አልኩኝ። እሱ ስራ አሁንም አዲስ አበባ ከመጣ በኋላ ምንም አይነት ስራ አይሰራም፣ ያለውን ብር ነው ለማጥፋት የተዘጋጀውና ቤት እንደተከራየን ተጠራ ምናምን መጣ። አየው እዚህ ነው የምትኖሩት ምናምን ከዚህ በኋላ ምናምን ተባለ። እሺ ብለን መኖር ጀመርን። ማዘሩ የሰጠችኝ የተወሰነ ብር እንዳለ እኔ ጋር እንዳለ አወቀ። ከዛ የሆነ ነገር ይለኛል። ወሰደው፣ አወቀና ወሰደው ያን ብር 2 ወር ሙሉ ከቤት አይወጣም፣